ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ ዓለሙና ሙሉ ዓለም ታደሰ። ሕያው ፍቅር። ሰላም አድማጮች፣ በኑሮ በርቶ ክንድ የታሸ ምስኪን ግንባሩ ላይ የሚታዩትን ሕይወት የሸረሸራቸው ባዮች የሕይወትን መራራ ጽዋ ተጎንጭቶ ፊቱን ያኮፋተረ የምድር ጎስቋላ ነው ብላ ያመነችው የድርጅቱ ጸሐፊ ቅድስት በተደጋጋሚ ስልክ እየደወለ ለብርቱ ጉዳይ አብነትን እንደሚፈልጋት መልእክት ሲተው የነበረ ቀደም ሲል የድርጅቱ ሰራተኛ አሁን በተኩስ ልውውጥ ወቅት ቆስሎ የነበረው የፊላንስ ፖሊስ ተካልኝ ባልቻ በአንድ ወቅት የዋለችለትን ውለታ ሊከፍል ድርጅቱን አጣብቂኝ ውስጥ የከተተውን ሰነድ በእጁ ሊሰጣት ቢፈልጋትም ሊያገኛት አልቻለም። ቢሮዋ ድረስ መጥቶ ጸሐፊዋ አብነትን እንድታገናኘው ቢወተውታትም የተጠራጠረችው ጸሐፊዋ ግን ሚስጥሩን ገለጽልኝ በሚለው ምክንያቷ ሳይሳካለት የቢሮውን በር ከፍቶ ሊወጣ ተገደደ። የምኞቱን ለማሳካት የጓጓው ጠበቃ በናፖሊዮንና በምርመራ ቡድኑ አካላት ሰነዱ እጃቸው ላይ ካልገባ የት ገባ እያለ እየተጨነቀ ሲሆን በማስመሰል ካባም እኔ ጋ ነው ያለው በሚል አቶ መንገሻን አሳስቶ አብነትንና የድርጅቱን ቁልፍ ሊረከብ አሰብስፏል። ተካልኝ ባልቻ ሐኪም የሰጠውን ፈቃድ በመጠናቀቁ አብነትን ሳያገኛት ወደ ምድብ ስራው እንዳይመለስ ነበር ስጋቱ ብለን ነበረ ተረካችን ያበቃው። የዛሬው አሁን ይቀርባል። ዋይት ሃውስ ጓዳ ውስጥ ቻርሊ ተዘርሮ ከተኛበት ነቃ። ጭንቅላቱ ውስጥ የተጠመደው ፈንጂ ሊፈነዳ የተቃረበ እስኪመስለው ድረስ ውጥረት ይሰማዋል። ሰውነቱ እንደ እሳት በሚፋጅ ትኩሳት ይቃጠላል። መላ አካሉ በላብ ተጠምቋል። የ22 ዓመት የትዳር ጓደኛው የሆነችውን የቲያትር ጥበብ ፈቶ የ22 ዓመት ልጁ የሆነችውን ኪነት ቀብሮ እርም አውጥቶ በመድረክ ላይ ከተዘረረ በኋላ ተከታታዮቹን 3 ቀናት ያሳለፈው በንቂስ የኮ አልጋ ላይ ነበር። መድረኩ ላይ ሲፈጠፈጥ ያበጠ ግንባሩን በማረብ አስሮ በድካምና በህመም ስሜት የዛለ ሰውነቱን እየጎተተ ወደ ቤቱ የተመለሰውም ዛሬ ጠዋት ላይ ነበር። ሊትል ቻርሊ ሁኔታውን ሲያይ ተደናገጠ። ቲያትር ቤት ውስጥ ተፈጥሮ ስለነበረው ትርምስ ሰምቶ ስለነበረ አባቴ በሰላም ወደ ቤቱ ይመለሳል የሚል ግምት አልነበረውም። ቻርሊ ውጪ በቆየባቸው 3 ቀናትም ውስጥ በጭንቀት እንደተሰቃየ በሐሳብ እንደተብከነከነ ነበር የሰነበተው። ስለዚህም የአባቱን ወደ ቤት መመለስ ሲያይ ከጭንቀቱ ተገላገለ። ቻርሊ ከእንቅልፉ ነቅቶ አልጋ ላይ ተንጋሉ ሳለ ከሌላኛው ክፍል ድምጽ የሰማ ስለመሰለው ከተኛበት ሆኖ ጆሮውን አቀና። አንተ ግን ሊትል ለምን አባትን አትመክረውም? የሳራ ጋዴም ድምጽ ነበር። አባቴ ቃሉ ሰው ነው፣ የተናገረውን ከመፈጸም ወደ ኋላ የሚል አይደለም መለሰላት ሊትል ቻርሊ። እንደዚህ አትበል እንጂ ሊትል፣ ቲያትር ቤት እኮ ጠቅላላውን ተደናግቷል። እኛ አሁን የቲያትሩ አዘጋጅ ትላለህ፣
ደራሲውና አስተዳደሩ ጭምር ያልተረበሸ ማንም የለም። 3 ወር ሙሉ የመሪ ገጸ ባህሪውን ድርሻ ሲያጠና ሰንብቶ ተውኔቱ ሊታይ ጥቂት ጊዜ ሲቀረው አልሰራም ይላል። ፖስተሩ በስሙ ከተለጠፈ ስንት ጊዜው፣ ማስታወቂያው በሬዲዮና በቴሌቪዥን ተላልፎ የጥሪ ካርዶች ታድለው አሁን በመጨረሻው አልሰራም ማለት ልክ ነው? ደግሞ የሚገርመኝ የነገሩ መዘበራረቅ ደብል ካስቶ ኦፕራሲዮን ሆኖ ሆስፒታል ከተኛ ሳምንት ሆነው እና ለምን አትመክረውም? ከስራ አባርሩሃል፣ የ22 ዓመት አገልግሎት ከንቱ ይቀራል አትለው? አይጥ ወልዳ ጅራት ሲቀራት ሲጣሉ በእጄ አይ ቻርሊ ሲያልቅ ያምራሉ። ከነዚህ ሁሉ ዓመታት አገልግሎት በኋላ አሁን በመጨረሻው እንዲያድርጉ ተስፋ ይቁረጥ። በሆነ ባልሆነው መበሳጨት፣ በረባ ባረባው ማኩረፍ፣ ሰውን ትንኛ ሳክሎ መናቅ ደግ ነው? ከተውኔቱ አዘጋጅ ጋር በምን እንደተጣሉ ታውቃለህ? አንተ እንኳን ቅድም የመሪ ገጸ ባህሪውን ቃለ ተውኔት ስትጫወትልኝ አንድ ቦታ ላይ ስለ ተስፋ የሚያወራው አንድ አባባል አለ አይደል? ቆይ ምንድነው? አልሞትኩም እኮ ገና ነኝ፣ ትንፋሼን ጨርሻለሁ። ወድቋል ብለው ደስ እንዳይላቸው ትንፋሼን ላስደምጣቸው፣ ይሄው የተስፋን ጽዳል ከገጼ ላይ ላሳያቸው፣ ይሄው የሚለው ነው። ልክ ነህ ሊትል። ይሄው አንተ እንኳን በደንብ ትጫወተዋለህ። ቃለ ተውኔቱን በደንብ አጥንተዋል። በቃ በዚህ ነው ከአዘጋጁ ጋር የተጣሉት። አዘጋጁ የተስፋን ሳቅ ስቃ አሳየኝ ሲለው ቻርሊ አንድ ጊዜ ቁጭት፣ አንድ ጊዜ ምጸት፣ አንድ ጊዜ ትዝብት፣ አንድ ጊዜ ደግሞ የንቀት እያደረገ አዘበራረቀው። ይቅር እንቅስቃሴውንና የገጽ ገለጻውን ቃለ ተውኔቱን ማለት ቀፈፈው። ቻርሊ ግን ምን ነካው? በእውነት ጤነኛ ነው? ግን አንተ ምን ነው ብትመክረው ሊትል? ዳዲ ከኔ ይልቅ ራሱ ለራሱ ያውቃል። የኮረኮመ ፊደል ያስቆጠረኝን ህይወትን ያስተማረኝን ሽቅብ ተንጠራርቼ እንዲያድርግ ልለው አልችልም። ታዝናለህ ሳራ? ስማ ሊትል፣ አንተ ግን አላማ ምን ለመሆን ነው? ተዋናይ። እውነት? ታድለ ሳራ፣ አንቺ ጎበዝ ተዋናይ ነሽ፣ ግን ሙያውን ትወጂዋለሽ? በደንብ ነው። በዚህ ዓለም ላይ የምኖረው ለሁለት ነገር ስል ብቻ ነው፣ ለቲያትር፣ ስነ ጥበብና ለዳንስ። ምናልባት ቻርሊ ነግሮ ይሆናል ሊትል፣ አባቴ ሀብታም ነጋዴ ነው። ዘመዶቹ ሁሉ ብር አፍንጫቸው ድረስ ቡፍ ነው። እኔ ተቀጥሬ የምሰራበትን የወር ደመወዝ ብነግርህ ደግሞ ትስቃለህ። ይህን ስራ ስጀምር ከአባቴ ተጣላሁ። ዘመዶቹ ሁሉ ጠሉኝ፣ ናቁኝ። የራሳቸው ጉዳይ። እኔ የእኔን እንጂ እነርሱን ህይወት አልኖርም። ነጋ ጠባ ጭቅጭቃቸው ሲሰለችኝ ከነቤቱን ጥዬላቸው ወጣውና ብቻዬን ትንሽ ቤት ተከራየሁ። አየህ፣ እኔ አሁን ወደ ፈለገችበት አቅጣጫ ያለ ከልካይ እንደምትበር ወፍ ነፃነት ያለኝ ሰው ነኝ። ምናምን አፈቅረዋለሁ እናም ደስተኛ ነኝ። አባቴ ግን ለሙያው ተስፋ የቆረጠ ይመስላል። ቻርሊ ድሮ ቻርሊ እንዳይመስል። እኔ ስራ እንደጀመርኩ ጊዜ በትዕግስቱና በታታሪነቱ የማደንቀው ለወጣቶች ተዋንያን ሁሉ አርአያ የሆነ አርቲስት ነበር። አሁን ግን እንደነካው አላውቅም። እኔ ደግሞ ይገርምሻል፣ እርሱ እንዲህ ተስፋ የቆረጠበትን ሙያ የነፍሴን ያህል ወደዋለሁ። ከልጅነቴ ጀምሮ ምኞቴ ሁሉ አርቲስት ሆኖ ለመኖር ነው። ቻርሊ ከተኛበት እንደምንም ያለ ኃይሉን አጠራቅሞ ተነሳና የበሩን ጉበን በሁለት እጁ ይዞ ሊትል ቻርሊ ላይ አፈጠጠበት። ላቡ በግንባሩ ላይ ይወርዳል። ያበጠው ግንባሩ ቆዳ በልዞ ጠቁሯል። ሰውነቱ በዝግታ ይንቀጠቀጣል። ምን ስትል ነው የሰማው ሊትል? እንደምሰነበት ጋሽ ተሻለ አለችው ሳራ እጥፍጥፍ ብላ ከተቀመጠችበት አሮጌ ሶፋ ላይ ፈጥና በመነሳት። ቻርሊ ግን ዞር ብሎ እንኳን አላያትም። አንተ እኮ ነው የምጠይቅህ። በልጁ ላይ ያፈጠጡት አይኖቹ አልረገቡም። ሊትል ቻርሊም አልመለሰለትም። ከሲጋራው ጭስ በሚያወጣቸው ቀለበቶች ላይ አይኖቹ እንደተከለ ዝም አለ። እሺ እኔ ምን አደረኩና ታኮርፈኛለህ ቻርሊ? እኔና የሙያ ባልደረቦች ምን በደልን? ሳራ ጋዴም ጣቶቿን እያፍተለተለች በሚማጸኑ አይኖቿ ተደባብሰው ጀመር። ሁለተኛ ቅድም ያልከውን ደግመ ስትል ብሰማ አንገትን አንቄ ነው የምገልህ። ገባ? እንደ ቋንጣ ነው ዘልዝዬ የምሰቅልህ። የቻርሊ ድፍርስ አይኖች ካፎታቸው መውጣት፣ ከንፈሮቹ መንቀጥቀጥ ጀመሩ። ሊትል ቻርሊ ሲጋራውን መሬት ወርውሮ ረገጠና
በፍጥነት ተነስቶ ቆመ። ምን አድርግ ነው የምትለኝ ዳዲ? ራስን ካድ ነው የምትለኝ? በውስጤ የሚነደውን እሳት በረዶ ነው ብለህ ሸፍጥ ነው የምትለኝ? አልችልም። ተዋናይ መሆን እፈልጋለሁ። ሙያውን እወደዋለሁ እና ይህንን እውነት መካድ አልችልም ዳዲ። የፈቀድከውን አድርገኝ። ይኸው ስትፈልግ ግደለኝ። አይኑን አፍጥጦ ፊት ለፊት ተጋፈጠው። ቻርሊ በውስጡ መፍላት የጀመረ ደግሞ በአፍታ ቀዘቀዘና እንደፈዘዘ ቀረ። ቆይቶ በእንቅልፍ ልቡ እንደሚቃዥ ሰው ሆኖ ለራሱ ያህል አጉተመተመ። ይህንን ቃል ከ2 ዓመት በፊት እኔው ራሴ ብየው ነበር። ዛሬ ደግሞ አንተ ደገምከው። እኔ በገባሁበት ሲኦል አንተ እንድትገባ አልፈልግም። እኔ አባክንኳቸውን ዓመታት አንተ እንድታጠፋቸው አልፈቅድም። ሊትል ዳዲ፣ ሊትል ነጮች ምን እንደሚሉ ታውቃለህ? ከወጣት ብልጣብልጥ ይልቅ የሽማግሌ ሞኝ ብልህ ነው ይላሉ። እና እባክህ ልብና ጆሮህን ሰጥተህ ስማኝ። እባክህ ለአንድ ጊዜና ለመጨረሻ ብቻ እሺ ብለህ አዳምጠኝ። በመጨረሻው እድሜ አንተው ብቻ ነው የቀረኝ እና ስማኝ። ተዋናይነት የባህሪ ዘማዊነት ነው። ራስን ረስቶ ሁሉም መምሰል ነው። አቋም የለሽነት ነው። ነፃ ድህነት፣ የእድሜ ኪሳራ ነው። ቀን በቬሎ ማታ በቆሎ፣ እንዲህ አይነት ኑሮ ነው። ሰማኸኝ ሊትል? ጋሽ ቻርሊ። ቅርታ ሳራ፣ አንቺ ቆይ። አንተ የኔው ጉድ ሰማኸኝ? ተዋናይ ሆነህ በራስ ጭንቅላት የገዛ ሐሳብህን አታስብም። በገዛ ልብህ የገዛ እምነትህን አታምንም። ማንነትህን ምንነትህን እንደረሳህ የእድሜ ሸማ ስትነጥብ እስትንፋስህ ስትደክም ቀኑ የመሸቀን ድንገት እንደኔ ትነቃለህ። ከጨለመ ትባንናለህ። እድሜህን ምን ስትሰራ እንዳሳለፍከው እያሳቀህ እያስጨነቀህ እያስቆጨህ ትነሳለህ። ሳራ ጋዴም ይህን ንግግር በትዕግስት ማስጨረስ አልሆነላትም። ቻርሊ ራሱ በአንገቱ ውስጥ ሸምቀቆ ጠልቆለት እስትንፋሱ ከመሰናበቷ በፊት መጨረሻውን የሙት ዲስኩር የሚያሰማ ሰው መሰላት። ተው እንጂ ጋሽ ቻርሊ፣ ይሄ እኮ የራስ አስተሳሰብ ነው። ለምንድን ነው የሊትልን ስሜት የምትጫነው? የራሱን የህይወት አቅጣጫ ፈለግ ራሱ አነፍንፎ እንዳይፈልጋት ለምንድን ነው ይሄን ሁሉ መሰናክል ከፊቱ የምታኖረው? ልክ አይደለም ቻርሊ። ይሄ የምትለው ሁሉ ሐሰት ነው። ሽንጧን ገትራ ሞገተችው። ቻርሊ በምጸት ፈገግ አለ። አውቃለሁ ሳራ፣ አንቺ ምን ያህል ሙያውን ከልብሽ እንደምታፈቅሪው አውቃለሁ። ባንቺው ደርሶ እስክታዩ ምን ብልሽ የህይወት ልምዴን እንደማታምኚው ምክሬን እንደማትሰሚው አውቃለሁ። ቲያትር የሞኝ ፍቅር ነው። ያጃጅላል፣ ራስ ያስረሳል። አንተ ግን ተጠንቀቅ ሊትል። ይህን እያዳመጥክ እምቢ ካልክ ንግግሩን ሳይጨርስ አንጠልጥሎቶ ምንም እንደማያደርገው ያውቃል። ከልጅነቱ ጀምሮ አብሮ ያደገውን በሽታ በጠበል ብቻ ነው ያልሞከረው። በቁጣ በምክር በዱላ ሊነቅልለት አልቻለም። ምን እንደሚለው ግራ ገብቶት አፉን እንደከፈተ ቀረ። ሳራ ክንዱን ያዝ አድርጋ ሶፋው ላይ አስቀመጠችው። ሊትል ቻርሊና እርሷ ከታጣፊው አልጋ ጠርዝ ላይ ተቀመጡ። እስኪ አሁን የሊትል ነገር ይቆይና ያንተን እንነጋገር ቻርሊ። ያንተን ጉዳይ እንዴት አደረክ? ሁሉም እኮ ግራ ገብቶትና ተስፋ ቆርጦ የሚጠባበቅ ያንተን ውሳኔ ብቻ ነው አለች ሳራ በስጋት አይኖቹን እያስተዋለች። የቻርሊ መልስ ቁርጥ ያለ ነው። ለቃሌ ሳልታመን ሷሽና ስቀጥፋ አይተሽኝ ታውቂያለሽ ሳራ? በቃኝ ብያለሁ፣ በቃኝ። ጋሺ እባክህ ደጋግምና ረጋ ብለህ አስበው። የተውኔቱ መክፈቻ ጥቂት ጊዜ ሲቀረው የኛን የሙያ ጓደኞችን ድካምና የሌሎች ባለሙያዎችን ብርቱ ጥረት ሁሉ እንዴት ዋጋ ተሰጠዋለን? አዘጋጁ ልኮች ነው የመጣሽው? ተው እንጂ እንደሱ አትበል። አዎ እንደሚያወጣሽ አውቃለሁ። እና አማላጅ ሆነሽ ነው የመጣሽው? ለግልግል ነው የመጣሽው? ጋሽ ቻርሊ ደግሞ ታበዛዋለህ፣ በእውነት ታበዛዋለህ።
ሳራ ለምቦጯን ጣል አደረገች። ራሱ ስራ በይ። እሱ ባለ ዲግሪ ባለ ወረቀት እንኳን ተውኔት አዲስ ሰማይና አዲስ ምድርን ፈጣሪ አይደል? ራሱ ይስራ። በመጨረሻ የመድረክ ስራው ላይ የሆነውን ሲያስታውስ ሰሞኑን ደጋግሞ በጆሮ ላይ እየጮኸ ጭንቅላቱን ሲፈልጠው የቆየ ድምፅ በህሊናው ያስተጋባ ጀመር። ማይም 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 ራሱ ይስራው። በቀደም መድረኩ ላይ እንደቆምኩ ግራ ገብቶኝ 22 ዓመት የተካንኩበት የመምሰል ጥበብ ጠፍቶኝ በተስፋ መሳቅ አቅቶኝ ሰማይ ምድሩ ሲዞርብኝ ምን ብሎ እንደሰደበኝ ሰምተሽ የለም? ቻርሊ በቁጭት ከንፈሩን ነከሰ። ደግሞ ምን አለ ልትል ነው? ሳራ ቅንድቧን ሽቅብ ሰብስባ አፈጠጠችበት። ሰምተሻል ሳራ? እንደ ደግሞ ትፈልጊያለሽ? እኔ አእምሮዬ ዞሮ ስንገዳገድ መሀይም አለኝ። ይሄ የምሁር ጅምር ጥራዝ ነጠቅ ዕውቀት የታጀለበት አንኮላ ራስ 22 ዓመት በሰራሁበት መድረክ ላይ ቆሞ መሀይም አለኝ። እኔ ይሄንን አልሰማሁም። ይልቅ ኢንቶና ውሳኔን አሳውቀኝ። ቻርሊ ለቃሉ ታማኝ ነው በይ፣ ንገረኝ። በቃ የሳራ አይኖች እንባ ቀረሩ። ለቻርሊ ከልቧ አዘነችለት። እንደ ሕይወቷ ዋነኛ ግብ አድርጋ በመረጠችው ሙያ ትልቅ ስምና ዝና ያተረፈ የሙያ ባልደረባዋ ከረጅም ጊዜ አገልግሎቱ በኋላ ተስፋ ቆርጦና ግራ ገብቶት አሮጌው ሶፋ ላይ ዝናብ የመታው ዶሮ መስሎ ስታስተውለው አንጀቷ በሐዘኔታ ተላወሰ። ጋሼ በመጨረሻ ንግግሯን ሳጋፍኖ በውስጡ አነቀው። እንባዋ ግን ኩልል ብሎ ወረደ። አሁን ሳራ በመጨረሻው እንዲሆንኩ የ2 ዓመት ትዳሬን ፈታሁ፣ ልጄን ቀበርኩ። ስንቱን ዘመን ሳስታምማት የኖረች ጥበብ በውስጥ የሞተች እኔ ነኝ ያለ ባለተራ ደግሞ ከወደቀችበት ያንሳት። እስትንፋሱ ነፍ ብሎ ደግሞ በተራው ነፍስ ይዝራባት። በቃኝ ሳራ በቃኝ። ሳራ እንባዋን በሹራቧ እጅጌ እየጠራረገች ጫማዋን አድርጋ ቦርሷን ይዛ ተነሳች። ይተልባክሸኝ እሪ ብለሽ ጮኸሽ አልቅሽ የሚል ስሜት ታገላት። ከዚያ በላይ እዚያ ቆማ የቻርሊን ጣር ማየት አልፈለገችም። ደህና ሁኚ ሳራ፣ ሁላችሁም ደህና ሁኑ፣ በርቱ። ሊሰናበታት ብድግ አለ። ቻርሊ ድንገት ተወረወረችና አንገቱ ላይ ተጠምጥማ ስቅስቅ ብላ ታለቅስ ጀመር። ጋሽ በመጨረሻ እንዲሆንክ። እንባ ባቀረሩ አይኖቹ ትኩር ብሎ ተመለከታት። የዛሬዋን ሳይሆን የነገይቱን ሳራ። ወዟ ተመጦ የፊቷ ቆዳ ተሸብሽቦ ተካነችበት የመምሰል ዕውቀት ጠፍቷት ግራ ገብቷት፣ በርቺ ሳራ በርቱ፣ እሑድ መጥቼ ዝግጅታችሁን እመለከታለሁ። 22 ዓመት ሙሉ በተሳቀብኝ መድረክ ላይ የጥበብ ሞት እያየሁ፣ የፍቅርን ሞት እያየሁ፣ የውበትን ሞት እያየሁ መሳቅ እፈልጋለሁ። እኔም ለአንድ ቀን እያለቀስኩ ስቃለሁ። ለስንብት የዘረጋላትን እጇን ጨብጦ ዘወዘው። ሳራ ድንገት የረሳችውን ነገር አስታውሳ ቻርሊ ካፌ ኩልኩልት በጡረታ መሰናበታችሁን ሰምተሃል አለችው እንባዋን እየጠራረገች። ከቻርሊ ገጽ ላይ የደስታን ስሜት ለማንበብ እየጓጓች። ቻርሊ ፈጥኖ አልመለሰላትም። በታፌ ኩልኩልት ጡረታ መገለል አልተደሰተም። የዘወትር ጭንቀታቸው ታሰበውና በሐዘኔታ ራሱን ወዘወዘ። አልሰማሁም ሳራ። በኪነት ትከሻ ላይ የተጫነ ጋን ያህል ጭነት ወረደ። በርሜል ያህሉ እንዳይተካ ደግሞ
ቀን ከሌሊት ጸልዩ አላት በምጸት ፈገግ እንዳለ። ሳራ የቻርሊን ሽሙጥ አልወደደችውም። ፈጥና ካለችበት በመንቀሳቀስ ሊትል ባክሸኝ አለችና በሩን አልፋ ወጣች። ሊትል ቻርሊ ከተቀመጠበት ታጣፊ አልጋ ላይ ተነስቶ ወደ በሩ ሲያመራ ቻርሊ ክንዱን ያዝ አድርጎ አቆመውና ትክ ብሎ በስስት ይመለከተው ጀመር። ሊትል ለብቻው ሊነግረው ያሰበው ነገር እንዳለ ስለገመተ ወደ ሳራ ዞር አለና እየርስ ጠብቂኝ አላት። አባትና ልጅ አንዳቸው በአንዳቸው አይን ውስጥ ጠልቀው ገብተው እርስ በርስ ሲመራመሩ ጀመር። በሰውነት አቋምና በፊታቸው ገጽታ ፍጹም ተመሳሳይ ናቸው። በቅርብ ርቀት ካልሆነ በርቀት አንዳቸውን ካንዳቸው መለየት ያስቸግራል። ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር